ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ዛሬ እንግዲህ በቡዜ ቤት የተለቀቀ ቪዲዮ አለ። እሱም ምንድነው? ያው ትንሽ ከቪዲዮ ላሳያችሁና ተመልሼ እመጣለሁ። አብራችሁን ቆዩ። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እስቲ ከቪዲዮ ትንሽ አይተን እንመለስ። ማን አሸነፈ? ማን ተሸነፈ? ትናንትና ኤፍሬም ሰምቻለሁ። ይሄ የሚያሸንፈው እኛ ነን። ህይወት ነው ወይስ መሸናነፍ ነው የተያዛችሁት እናንተ? ኤፍሬም ሲናገር የነበረው ጠቅላላ ሰምቻለሁ። መሸናነፍ ምንድን ነው? መሸናነፍ እንግዲህ ቤተሰቦች ቪዲዮን እንዳያችሁት ዛሬም ቡዜ በዛው በነበረችበት አቋም ላይ ያለችው። እንግዲህ ሩታዬም ሄዳ ድንጋይ ላይ ውሃ እያፈሰሰች ነው። ምክንያቱም ምንም ልታተርፍ አልቻለችም። በስርዓት ልታናግራቸው ቀጥራቸው ነበረ። በስርዓት እንዲያወሩ ስለ አብርሽ ነገር ያለበትን ነገር ለማወቅ ጓጉቷ ነበረ። ግን ሄዳም ግን የተፈጠረውን ነገር አይታችሁታል ብዬ ተስፋ አደርጋለሁ። እና አሁንም ምንድነው ቡዜ እቅዷና ሀሳቧ? ለምንድነው የምትወላውለው? ለምንድነው አቋም የሌላት? ለምንድነው የምትናገረውን ነገር የማታቀው? ለምንድነው እንደ ታላቅ የማትሆነው? ለምንድነው ለወንድሟ እንደሚያስብ የምትሆነው? በነገሮቿ ሁሉ ግን ለምንድነው ሄርሜላ ጣልቃ የምትገባው? ለምንድነው ራሷን የማትችለው? ግራ ይገባኛል። ራሷን ችላል። ስለ ወንድሟ መቋቋም ካለባት ራሷ ለምን አትቋቋምም? ከኋላ ለምንድነው ሄርሜላን አስከትላ የምትሄደው? ቆይ ልጅ ያለው ከማን ነው? ከሩታ እኮ ነው። ሚስቱ ማነች? ሩታ ነች። ታዲያ ምንድነው ከሩታ አርቆ አሁን እንትናን ሄርሜላ ጋር ማስቀመጡ የትኛው ጤና እንደሚመልሰው ሀሳብ የታሰበ እቅድ ነው? እኔ አልገባኝም። ቡዜ ይህንን እስቲ ጥያቄ ልትመልሽልን ትችያለሽ? ምንም እኮ ለጥያቄዎችሽ ለምትጠየቂው ጥያቄ መልስ መስጠት ሳይሆን አዳፍኖ ማለፍን ያለመሸነፍን ነው እኮ የምታሳይን። ለምን እስቲ በነገሮች ለመሸነፍ አጢኖ ለማውራት ለምንድን ነው የማትሞክሪው? ለምንድን ነው ልጆቹ ሲያወሩሽ ግልፍተኛ የምትሆኚው? ለምንድን ነው ወንድሜ ጤናውን ነው የሚመለሰው አልሽ አይደለ? እሺ ዋሻችሁ ባለፈው እኛ ላየንም እንዴት እኛ አይተን ዝም እንላለን? ሄርሜላ ጋር መሆኑን አናቅም ምናምን ብላችሁ አወራችሁ፣ ዋሽታችኋል። መጀመሪያም እኮ እኛ ገብቶናል። እኔም ቪዲዮን ስለቅ ይሄ ነገር ውሸት ነው፣ ሁለቱም ያውቃሉ። ግን ምንድነው ከማን ጋር ነው ስራ የሚሰሩት? ከማን ጋር ነው የሚያብሩት? ከሄርሜላ ጋር ስለሆነ ማወቅ አንቺ እንድታቂ ስለማይፈልጉ እነሱ እንድታወቅ ስለማይፈልጉ እየሸፋፈኑሽ ነው ብለን ተናግረን ነበረ። እንግዲህ ዛሬ ደግሞ ምን አለ መተው ይኸው እናቅ ነበረ። ግን ጤናው የሚመለሰው በእንደዚህ አይነት መንገድ ነው ብለን ስላሰብን እኛ ጋር ገነው ሄርሜላ ጋር ነው ያለው አሉ። እሺ ሁለት ምላስ ማን ነው አሁን? እሺ ጤናው ደህና ነው ትላለህ ዴቭ። እሺ ጤናው ደህና መሆኑን በምን አረጋገጥክ? ከሄርሜላ ጋር እየተዝናና መሆኑን ምናምን ጤናው መሆኑን ነው እንጂ ከሄርሜላ ጋር ያለበትን ነገር አላቅም ትላለህ። እዚሁ መልሰ ደግሞ ምን ትላለህ? ሄርሜላ ጋር ነው ጤናው ይመለሳል ትለናለህ። ለምንድን ነው በአንድ አቋምና በአንድ ንግግር የማትጸኑት? ሁለታችሁም እየወላወላችሁ ነው። ዴቭ ለምንድን ነው አንዴ ከቡዜ ጋር ትሆናለህ፣ አንዴ ደግሞ ከሩታ ጋር ትሆናለህ? ለምንድን ነው የራሱ አቋም የሌለ? ለምንድን ነው ለምትናገረው ነገር እስቲ ጭንቅላትን ማሰራት ያቃተ? እኔ አልገባኝም። ይሄ ነው ትልቁ ችግራችሁ ሁለታችሁም ጋር። ሰው ሊያወራችሁ ሲመጣ ለምንድን ነው ሽፍንፍን አድርጋችሁ ለማለፍ የምትሞክሩት? ለምን አልገባኝም። እኔ ሁልጊዜ ጥያቄ የሚሆንብኝ ይሄ ነው። ምንድን ነው ቅድም ስትይ የነበረው ቡዜ እንዴ ለቤተሰቡ ነው የሚያጎለው ለአንቺ አይጎልም አልሽ። ከዛ በኋላ ደግሞ መልሰሽ ምን አልሽ? ምን አልሽ? ለአንቺ ያው ባልሽ ነው፣ እኔ ሚስቱ አይደለሁም፣ ስለዚህ አንቺ ይመለከትሻል ምናምን ብለሽ ቅብርት ስታወሪ ነበር። አይሽ አይደለ? እዚሁ ውሃ ቅዳ ውሃ ድፋ ውሃ መልስ ነው ነብሽ። ምክንያቱም የምትናገረውን ቃላት እንኳን መምረጥ እንኳን አቅቶሻል እኮ። ስለዚህ ለምንድን ነው አንቺስ ጸበልም አትሄጂው? ጸበል ሂጂ። ከነሱ የበለጠ ከአብርሽ የበለጠ አንቺ ነሽ አእምሮሽ የታመመው። ልክ አይደለሽም።
ዴቭም ልክ አይደለም። ባልሽ ምንድን ነው ያልካት? ባልሽ ወደ አብርሽ ጤነኛ እንዲሆን ደስተኛ እንዲሆን ወደ ቀድሞ ቦታው እንዲመለስ ትፈልጊያለሽ? አዎ እፈልጋለሁ እንደሆነ ቃሏን ታውቀዋለህ። ምን አይነት ጥያቄ ነው የምትጠይቀው? እንዴት አትፈልግም? እናንተ ቆይ ሄርሜላ እንዴት ትፈልጋለች ብላችሁ አሰባችሁ? እዚህ ጋር ደግሞ ሩታ ለምን አትፈልግም ብላችሁ አእምሯችሁ ውስጥ አስቀምጣችሁ ነው እኮ የኔ ጥያቄ። ሄርሜላ ለምንድን ነው መዝናኛ ቦታ ሄዳ ስትወስደውና አብሯት ሲዝናና ጤናው የሚመለሰው? ከሩታ ጋር ሊዝናኑ ሊወጡ ሲል የመለሳችኋቸው፣ እዚህም ሲዝናኑ ሲል ዳኒ ተከትሏቸው ሲረብሻቸው የነበረው ለምንድን ነው? ይሄ ነገር ሄርሜላ ጋር የተለየ ሕክምናው ምንድን ነው? ቢያንስ እንኳን እኮ ማለት ነው ሩታ ጋር ቢሆን በሩታ እንኳን ባይሆን ልጁ አለ። ከልጁና ከሩታ ጋር ሆኖ እኮ ልጁን እያየ እኮ ወደ ጤናው ሊመለስ ይችላል። ከልጁ ጋር ጥሩ ጊዜ ሲያሳልፍ። ይሄን ለምንድን ነው ማስተዋልና ጭንቅላታችሁ ውስጥ ማስገባት ያቃታችሁ? ለምንድን ነው ሸፋፍኑ ብቻ ለማለፍ የምትሞክሩት? እሺ ይሁን አላችሁ። ይሄንንም እሺ ይሁን። ቆይ ለምንድን ነው የምትዋሽው? ቡዜ ለምን ትዋሻለሽ? ምንድን ነበር ያልሽው? ቤትሽ ተመላልሳ ትመጣለች አይደለ? አንቺ ጋር እንዲሆን ተፈቅዶለት፣ እሺ አንቺ ጋር እንዲሆን አሉ። ግን ምንድን ነበር ስታደርጊ? ሄርሜላ መታ ስትለጣጠፍበት የፈለገችውን ነገር ስታደርግ ለምንድን ነው ከልክለሻት እሷን ማትከለክያት? ለምንድን ነው እሷን ዞር በይ ማትያት? ሩታ ስትሄድ ጠብቃ የምታደርገውን ነገር ለምንድን ነው የማትከለኪው? አንቺ እኮ አልገባኝም እያልሽ እኮ የገባሽን ነገር ሸፋፍንሽ እኮ እያለፍሽ ነው። ስለ ወንድሜ ነው ስለ ወንድሜ ነው ስለ ወንድሜ ነው ስለ ጤናው ነው ስለ ጤናው ነው ትያለሽ። ጤናው የሚመለሰው ለእኔ መልሽልኝ ሄርሜላ ጋር ሲሆን ነው ወይ? ሄርሜላ ምንድን ነች? ፈጣሪ ነች? ሐኪም ነች? ምንድን ነው የተለየ ልትሰጠው የምትችለው? መዝናኛ ቦታ ወስዳ ንገሩን እስቲ በግልጽ ይህንን ነገሩንና ሄርሚ ማነው ሩታም ወደ እናንተ ተቀላቀላ ስለ ጤናው ስለ ሁሉም ነገር እንድታወሩ ተፈቃቀሩና እስቲ ለማውራት ሞክሩ። አሊያም ግን እናንተ ልጁን ሄርሜላ ጋር አድርጋችሁት ባለፈው እንኳን የተለቀቀውን ቪዲዮ አላየውም ብለህ ስትዋሽ ግን የምር ዴቭ ለምንድን ነው በጭፍን የምታወራው? የምር አላየኸው? የምር ከልብ ነው አላየሁትም ብለህ የምታወራው? ለምንድን ነው አንድ መሆን ያቃታችሁ? ለምንድን ነው ሄርሜላን ከዛ ህይወታቸው አስወጥታችሁ ለምንድን ነው በራሳችሁ በቤተሰብናት ያላችሁን ነገር የማታከናውኑት? ለምንድን ነው የሄርሜላን ቀለበት አውልቆ አብርሽ ከጣለ በኋላ ድጋሚ ሄርሜላ የራሴን ኑሮ እየኖርኩ ነው ብላ ስታስብ በሌሊት አሰርቃችሁ ወስዳችሁ ራሳችሁ ጋር ለማድረግ ለምንድን ነው ያስፈለገው? እስቲ ይህን ጥያቄ መልሱልን። እኔ ግራ የሚገባኝ የሄርሜላ የቡዜ ደጋፊዎች ግን ምናችሁን ነው የሚያማችሁ? እናቴ ትሙት ነው የምላችሁ፣ ያማችኋል። አስተሳሰባችሁ እንዴት ነው? እንደ ግመል ሽንት ወደኋላ ነው እንዴ? እንዴት ነው ቡዜን ጀግና የምትሏት? እንዴት ነው ሄርሜላን ጀግና የምትሏት? ዝሙትን እያበረታታችሁ እንዴት ነው ጀግንነት? ጀግና እንደዚህ ሆነ እንዴ? ስሙ እንዲቀለለ እንዴ? ቆይ ስለ ጀግንነት ይቺን ብቻ ቃል ነው የምታውቁት? የማንወደውን ቃል እንድንጠቀም የማንፈልገውን ስድብ እንድንሳደብ ለምንድን ነው የምታረጉን? ለምን ከቀልባችሁ አትሆኑም? ለምን በአንድ መንገድ ቀጥ ብላችሁ ትሄዳላችሁ? በሶስት በአራት መንገድ ያለውን ነገር ለምን ለማጣራት አትሞክሩ? ለምን ድፍን ብላችሁ እኛ ትክክል ነን ብላችሁ ትሄዳላችሁ? አዎ ሄርሜላ ምንድን ነው ትርፏ? ምንድን ነው ጥቅሟ? አብርሽ እኮ እየተዝናናው ነው። መዝናኛ ቦታ ወስዳኛለች፣ እባክህ ናና ውሰደኝ አለ አይደለ? ተመችቶት ነው ናና ውሰደኝ አለው። እስቲ መልሱልኝ። ለጥያቄያችን እኮ መልስ አትሰጡትም፣ አልሰጡም፣ አትመልሱም። ፈሪ ናችሁ፣ እውነት የላችሁም። ይህን ደጋግሜ እነግራችኋለሁ። እስቲ ጀግና ከሆናችሁ እናንተ ኮሜንት ላይ ገብታችሁ እስቲ ልክ ነን የምትሉትን ነገር እስቲ ተናገሩ። አታወሩማ፣ ልክ አይደላችሁማ። ልክ ባልሆናችሁበት ነገር ለምን ታወራላችሁ?
አያችሁ፣ ቅን ከሆናችሁ አስተሳሰባችሁ ለመልካም መንገድ ከሆነ የምር ሰውን የምትወዱ ከሆነ ሄርሜላን የምትወዷት ከሆነ የምትሄድበትን መንገድ እንድታስተካክል ብትረዷት ይሻላል። የምር ውሽማ ሆና እንድትኖር እያደረገች ያለችው ኑሮ እንድትኖር ነው የምትፈልጉት እናንተ በህይወታችሁ። አሁን ሁላችሁም የሄርሜላ ደጋፊዎች ይሄን ኑሮ ነው እንደምትኖሩት? የምር ይሄን ኑሮ ነው የምትኖሩት? ይሄን የዝሙት ይህን ወንድ ላይ ባለትዳር ወንድ ላይ እንደዚህ ነገር ነው እንዴ የምትማሩት የምትሆኑት? ይህን ነው እንዴ እናንተ መልሱልኝ እስቲ። ኧረ ተው ግን እናስተው። ነገ የሚቆጨንን ነገር ዛሬ አናድርግ። ደጋግሜ ነው የምነግራችሁ። ይህ ነገር ዛሬ ነገርኳችሁ፣ ነገ ሲቆጫችሁ ወይኔ እንዳትሉ ነው። አሁንም ለማንኛውም ይህን ነገር እስቲ ፈጣሪ ይርዳችሁና እናንተም ወደ ጤናችሁ ተመልሳችሁ ይሄ ነገር እንደሚስተካከል ከፈጣሪ ጋር ተስፋ አደርጋለሁ። እንግዲህ በፈጣሪ ነው እንጂ በእናንተ መቼም የሚመለስ አይመስለኝም። በስተመጨረሻ ግን ሩታዬ እንኳን ደስ አለሽ። 300 ሺህ ይደርስሻል። ገና 3 ሚሊዮን ገና ተደራርቢዋለሽ። ወደ ላይ ከፍ 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 ትያለሽ። ከዚህ በላይ ነው ከፍታሽን የምንፈልገው። እንኳን ደስ አለሽ ማለት ፈልጋለሁ። ዛሬ የተደሰትሽበት ዛሬ 300 ሺህ ያከበርሽበትን ቀንሽ ስታከብሪ እንዳትሸወጂ። ከኋላሽ ሴራም ሊኖረው ይችላል ላይኖረውም ይችላል። ግን ያ ነገር ሸውዶሽ አንቺን በመሃል ያለውበት ነገር ደስ ባይልም በዚህ ሰዓት ላይ እኔን ነፃ ልታደርጉኝ ስለሞከራችሁ አመሰግናለሁ ብላለች። እኔም ምርጦች ናችሁ፣ የምር በጣም ትችላላችሁ፣ ጀግኖች ናችሁ። ሰውን እንዴት ማስደሰት እንዳለባቸው ታውቃላችሁ። ሰው ካለበት ጭንቀት እንዴት መገላገል እንዳለበት ታውቃላችሁ። ተሰብስባችሁ ይህን ያደረጋችሁ በጠቅላላ የምሬን ነው የምላችሁ፣ ክብር ይገባችኋል። ሩታዬን በድጋሚ እንኳን ደስ አለሽ። ገና ትቀጥያለሽ። ይኸውልሽ ከአብርሽ ጋር ሆናችሁ ደግሞ ገና ሚሊዮኑን እንደምታከብሩት ሚሊዮኑን ታከብሩታላችሁ። እኔ እርግጠኛ ነኝ። ሁልጊዜም እንደምለው ሩታዬ ማነች? የአብርሽ ነች። እና ይህን ነው የምለው። ውድ ቤተሰቦቼ በጣም ወዳችኋለሁ። ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ እያደረጋችሁ ላይ ኮሜንትም እየሰጣችሁኝ እስቲ ማስተካከል ያለብንን ነገር አብረን እናስተካክል። አብራችሁን ስለቆያችሁ ከልብ አመሰግናችኋለሁ። መልካም ጊዜ